ዋ አንቺ ነሽ ለኢየሱስ ባለቤትሽ እዚህ አለ? እዚህ የለም። የማይፀን ህመም ማክሰኞ ነበር ድላ ሆስፒታል ቀጠሮ። ወረቀቱ የት ነው ያለው? ቤት ነው ያለው። ትላንትና ማታ መልእክት መጣ፣ ተጸለየልሽ፣ ሽንት ቤት ሄደሽ ቼክ አረግሽ፣ ምንም የለም። ማታ እንዴት አደርሽ? በሰላም። ለኢየሱስ ክብር ይሁን። ጳውሎስ ስለዚህ እኮ ነው ወንጌላችን አለ፣ ወንጌላችን በኃይል እንጂ በፊደል ብቻ አልመጣም ያለው። ለዚህ ነው የናዝሬቱ ኢየሱስ ፈውሶሻል። ታላቅነቱን እያወራሽ በጌታ ፊት ኑሪ። ለዘላለም ማይፀንሽ አይነካም፣ አይቆረጥም። የእግዚአብሔር ሰላም ካንቺ ጋር ሆኗል። አሜን። ቻው። በሰላም ወደ ቤትሽ ሂጂ። ምንድነው የሆነልሽ? ከኪንታሮት ምን ነው? ስንት አመት ነው ኩንታሮት? ከ10 አመት በላይ ሆነ። እንዴት ነው የሚያደርገው? ያው ወደ ላይ ከዚህ በፊት በባህልም ሞክሬ ነበር። ወደ ደሴ ከተማ የምትባል ሀገር ሄጄ ነበር። ኦኬ። የባህል መድኃኒትም ሰጥተውኝ ነበር። ወደ አንጀትሽ ሄዷል ምናምን ተብዬ ወደ አንጀትሽ ወጥቷል ተብዬ ማለት ትልቅ ሰው ናቸው ሰውየው የሰጡኝ መድኃኒቱን ማለት ነው። የሚጠጣና በፊንጢጣ እንዲቀዶ ነው ያደረገልኝ። ኦኬ። ግን ምንም ለውጥ አላመጣም። ለ10 አመት ቆይቷል። ከ10 አመት በላይ ነው። ከልጅነት ጀምሮ ነው ቆይቷል። ከልጅነት ጀምሮ እንዴት ነው የሚያደርገው? ሽንት ቤት ስትቀመጪ እንዳለ ይወጣል፣ ያቃጥለኛል። ወደ አንጀትሽ ወደ ላይ ሄዷል ምናምን ብሎኝ ስቀመጡላ እንደሚወጣ ነገር ሁላ ነበር። ውጪ የሚወጣ ነገር አለ፣ እንደ ስጋ ሆኖ ውጪ ይወጣል። ተንጠልጥሎ ውጪ ይወጣል። ለስንት አመት? ከልጅነት ጀምሮ ቆይቶብኛል። ቆይቶብሻል። ከትላንት ወዲያ መልእክት መጣ፣ ተጸለየልሽ። ከዛ በኋላ ምን ሆነ? ተፈወስኩኝ። የለም። ሃሌሉያ። አሁን የለም፣ ምንም የለም። ሰሞኑን ቁጭ ብዬ ሳይ ምንም ነገር የለም፣ ምንም የለም። አሁን ነፃ ነሽ። ማን ነው ነፃ ያወጣሽ? የናዝሬቱ ኢየሱስ ነው። ክብር ይሁንልህ። በኩላሊት እንዴት ነው የሚያደርግሽ? ኩላሊት ያመኝ ነበር። ያምሽ ነበር? አዎ በጣም ያመኛል። 10 አመት በላይ ነበር ያመመኝ ነበር። እስቲ አንድ መልእክት ላሳያችሁ። አንድ መልእክት፣ የሷን መልእክት ቆማችሁ ስሙ። አንድ ጊዜ ቆሙ። ሁሉም ሰው ቆሞ ይስማ። ሁሉም ሰው ቆሞ ይስማ። እግዚአብሔር ስም የተመሰገነ ይሁን። አሜን። እግዚአብሔር ትልቅ ነገር አድርጓል። ስንት አመት ነው ኩላሊት ሲያስቸግርሽ? ከ10 አመት በላይ ነው። እሺ። ወደ 15 አመት ይሆንልናል። እያመመኝ ነበር። እንዴት ነው የሚያደርገው? ዲላ ሆኜ እያመመኝ በቃ ብዙ ጊዜ ሽንቴን ይወጥራል። ከዛ ደግሞ ብዙ ይሄ ቦታ ቁስል ነው። ልብስ ሲነካ አይነካም። ስተኛ ደግሞ ይሄ ጎኔ አይሰጠኝም። በዛ በጣም ተቸግሬ ነበር። ሐኪም ቤት ሲሄድ ኢንፌክሽን ኩላሊት ሆኖብሻል ይላሉ። ይታከማለሁ፣ ቶሎም አይድንም። ተመላልሶ ይሆናል። በዛ ላይ አሁን በዚህ ሰሞን በዚህ ባለፈው ወር ኩላሊት ተብዬ ወስጄ ነበር በዚህ ሳምንት። ከዚህ በኋላ ዛቲላንድ ሲመጣ በጣም አገልግሎቴ ሲመጣ ወጥሮኝ ነበር። ውጋት ነበር። በጣም ውጋት ነበር። መቀመጥ አልቻልኩም። ሰሞኑ ደግሞ እግሬን ይዞ ነበር። እሺ። እግሬን ይሄን ይዞ በቃ መራመድ መሄድ ራሱ ይከለክለኝ ነበር። ይሄ ነገር ዞሮ ወደ እግሬ እንደያልኩ እያሰብኩ ነበር። ከትላንት ወደ ጸለይኩ እንዲህ ቁጭ ባልኩበት ኩሽና ሞኜ ጌታ ሆይ በዚህ በመጣ ነብይ እኔን ሳትነካኝ አትለፈኝ፣ እኔን እስቲ ኢልኝ ጌታው ባንተ ፊት ነኝ በዚህ ዛሬ ጀምሬ ብዬ ጸልያለሁ። በባለቤቴም ነግሬዋለሁ። ይሄ ዛሬ ጌታ በዚህ ኮንፈረንስ ላይ እኔን ሳይነካኝ አልፈኝም ብዬ መሰከርኩና ነገርኩ። በኢሜቴ ተቀበልኩ፣ እሱም ተቀበለኝ። ማታ መልእክት መጣ። ማታ ደግሞ ሲመጣ ያው በአገልግሎቴ በጣም ተቸግሬ ያገለገልኩ ነበርና ኩላሊት እንደዚህ የሚወጋ ሰው አሁን በኃይለኛ ውጋት ውስጥ ያለሽ ኩላሊትሽ ላይ ከፍተኛ ውጋት ያለሽ ተባለ መጣውና በዛ በኋላ ሰለኩልሽ። ወደ ቤት ሄድ በዚህ ጎኔ በስርዓት ተኝቼ አደር። ጠዋት ሩጫ ጀመር፣ መስራት ጀመር። አሜን። ጌታ ይሁን። እንደዚህ መንቀሳቀስ ከብደኝ ነበር። ዛሬ እየዘለሽ ነበር። ቡናንም አፈላው፣ ዘናቢ እየሰራው። ክብር ለጌታ ይሁን። አጨብጭቡ። ለኢየሱስ ክብር ይሁን። አሜን።